መተናል ተመልሰን እንግዲህ ውድና እየተከበራችሁ ቤተሰቦች ማለት ነው። ያው ሩታ ናፍቃናለች እያላችሁ ያው በአንድ ቀን ሚዲያውን ጭራር ጋር የጠፋችሁ ጀግኒት እንግዲህ ዛሬ መታለች። የመጡበት መንገድ ግን ያው ጭቅጭቅ በተሞላበት ነበር የመጣውና የበቀደሙ ጉዳይ እስከምን ደረሰ፣ የአብርሽ ነገር እንዴት ሆነ፣ ሄደ አልሄደም የሚለውን እንግዲህ ዛሬ አንድ ላይ መጥተዋል። ግን በዚህ አጋጣሚ እኔ ራሱ የሆነ ቦታ በጣም አዝኛለሁ። ወይዘሪት ብዙነሽ ማለት ነው። ሰላም ቤተሰቦቼ እንዴት አመሻችሁኝ? የኔ ምርጦች ሰላማችሁ እንደ ምድር አሸዋ ብዝት ርፍርፍ ይበልኝ። የኔ ምርጦች እንግዲህ ቅድም ያው ሩታ ተናፍቃለች ብዬ በሰራው ቪዲዮ ብዙዎቻችሁ አረ በአንድ ቀን ሩታዬ የሚዲያው መሪ ናፍቃናለች እያላችሁ ነበር። ያው መታለች። በእርግጥ የመጣችሁ እነሱ ጠርተዋት አይደለም፣ ነገሮችን አጣርታ አብርሽ እንግዲህ ሰሞኑን ያው ይሄዳሉ ወደ እናት አባቱ ጋር ብለው ነበረ። በዛው ቪዲዮ ሰርተው ሁሉም አንድ ላይ የጠፉት ማለት ነው። አሁን ግን መጥተዋል ማለት ነው። ያው መጥተዋል። አብርሽ ለመሄድ ተዘጋጅቷል። ያው በስንተኛ ቀን እንግዲህ አብርሽ ወደ እናት አባቱ ጋር ሊሄድ ዛሬ ለመሰናበት እነሱንም ኦዲየንሱንም ለመሰናበት እንግዲህ በአብርሽ ዩቱብ ቻናል ብቅ ብለዋል ማለት ነው። ሄርሜላ ግን ስትደውል አብርሽን ለመሰናበት ምንም ችግር የለም። ከሩታ በላይ ግን ሄርሜላ የአብርሽን ጤንነት የምትፈልግ ሴት እንደሆነች ነበረ ሲናገሩ የሰማሁትና በጣም ነው የሚያሳዝነው። ቡዜ ሩታም እኮ የእናንተ እልህ ይዟት ከእናንተ እልህ ተጋብታ እንጂ የልጇ አባት ጤንነት ሳያሳስባት ቀርቶ እንዳልሆነ በደንብ አድርጎ ይገባችኋል። በደንብም ግልጽ ነው ንግግራችሁና ስራችሁ። እሷ ከሱ ጤንነት በላይ ወደ እናንተ እንድታተኩርና ከእናንተ ጋር እልህ እንድትግባባ አደረጋት። ሁኔታችሁ፣ ስራችሁ፣ ድርጊታችሁ የምታደርጉት ነገር ነው እንጂ ሩታ ከሄርሜላ በላይ ለልጇ አባት ስለሚያስፈልገው ለአብርሽ የአብርሽ ጤንነት የአብርሽ እንዲመሆን ሳያስጨንቃ ቀርቶ አይደለም። እናንተ ግን በጣም ታሳዝናላችሁ። የምር የአብርሽ እህት በተለይ ቡዜ የምትገርሚ ነሽ። እሷ ብትመጣም አልሽ የአብርሽን ጤንነት ስለምትፈልግ እሷ ብትመጣም ብለሽ ስትናገሪ ሲሰማሽ ግን አም ሶሪ የምር ያሳዝናል። ሩታ አብርሽን ጤንነት አትፈልግም። ሄርሜላ አብርሽን ጤንነት ከሷ የበለጠ ትፈልገዋለች። ምን ነው ዛሬ ላይ የወሰናችሁትን ውሳኔ እኮ ይሄንን ግርግር ይሄንን ጫጫታ እናንተም ትልልቅ የተባላችሁ ስለምትፈልጉት ነው እንጂ ባለፈም እኮ ሄርሜላ ጋር ከምታስቀምጡት ይሄንን ውሳኔ እኔ በቀደምም ተናግሬዋለሁ። ዛሬ የሚወሰን ውሳኔ አልነበረም። ልክ እጃችሁ እንደገባ ከሄርሜላ ተቀብላችሁ ወደ እናት ወደ አባት ጋር መውሰድ ነበረ። የእናት እጅ መድኃኒት ነው፣ በደንብ መድኃኒት ነው። እንዳላችሁም እናት ልጆቿን ሲታመሙባትም የሆነ ነገር ሲያጋጥማቸውም ችግርም የሆነ ነገር ሲሆን የእናት እጅ መድኃኒት ነው በራሱ። ትንፋሿ ራሱ ያሞቃል። አብርሽ ሄዶ የእናቱን እጅ መዳበስ፣ የእናቱን ትንፋሽ ማግኘቱ፣ እናቱ ስር እንደው በቃ ሁሉን ነገር ከእናቱ ማግኘቱ ትልቅ ነገር ነው፣ ከመድኃኒትም በላይ ነው። ይሄን እናምንበታለን። ግን በፊት ነበር መሆን የነበረበት ይሄ ሁሉ ጫጫ። እሺ ይሁን፣ ሩታ እናደደቻችሁ እንባል። ዝታም ሄደች። የሩታን ባህሪ መችም ታውቂዋለሽ ቡዜ። ዝታም ሄደች፣ በጊዜው ተናዳለች። እኔም በጊዜው ሩታ ከራስሽ በላይ ለምን ስሜታዊ ተወኛለሽ? የልጅሽ አባት ነው። ከእነሱ ጋር ምንም ማስማሙ ጉዳዮች ቢኖርሽም ለሱ ስቲ ግን እልህሽንና ያተካሮሽን ትተሽ ንዴትሽን ትተሽ ለሱ ስትይስ በሱ ጤና ላይ ከቤተሰቦቹ ጋር ተስማሚ ብያለሁ በባለፈ ቪዲዮ። እናንተም ደግሞ ለምንድን እሷ አረገችውን ብቻ እየተከተላችሁ ለምንድን ነው የምትሄዱት? አሁን እሺ ሄርሜላ ደውላ ነው የመጣችሁ አብርሽን ልትሰናበት አይደለም? የእሷ መምጣት ግን ፍልቅልቅ አቤት ፊታችሁ ላይ የሚታየው ደስታ። ለሩታ ግን አልነገራችኋትም። እሷ ዛተችን ምንም ማለች። ከእናንተ የሚጠበቀው የእሷን ነገር ትታችሁ የልጁ እናት ናት እየሄደ ነው ተሰናበተው አይደል እንዴ? ቤተሰብ ቡዜ ከአንቺ የሚጠበቀው ይሄ ነው። ዴቭ ከአንተ የሚጠበቀው ይሄ ነበረ። ዝታ እሷ ሄዳለችና እሷም ያገባት ነገር የለም። የዛተችውን ነገር ታምጣ፣ አይነት ነገር የምታመጣውን ታምጣ። ስለዛ ሄርሜላ ደወለች አይደል? አብርሽን እሰናበታለሁ ስትል እሷ ማወቅ አለባት። ንገሩኝም ብላችኋለች፣ ለእሷ ነገራችኋት አይደል? አብርሽን የሚሄድበት ቀን የሚነሳበትን ቀን ንገሩኝ ስላለቻችሁ ለእሷ ነገራችኋት። ጠብቁኝ መጥቼ እሰናበተዋለሁ አለች። መጣች። እሷን በፈገግታ በደስታ አቤት ፊታችሁ ላይ የሚታየው ፈገግታና ደስታ ራሱ ከሩታና ከሄርሜላ በጣም ይገርም ነበረ። አንዳንዴ ተመልካችም ይታዘበናል ማለትም መልመድ አለባችሁ። አንዳንዴ ተመልካችም ይታዘባል እኮ ቡዜ ሄርሜላ እሱን ለማግኘት ስትመጣ ፊታችሁ ላይ የሚነበበው ደስታ ይገርም ነበረ። የልጁና ግን ለሱ ጠላት ሆነች። ከእሷ ጋር ሲሆን ይታመም እንደነበረ አንቺ ጋር ሲሆን አለ እኮ ዴቭም
በጣም ይገርማል። አንቺ ጋር ጤናውን አጣለ ዴቭ። እግዚአብሔርን ሩታ ጋር አንቺ ጋር በነበረ አንቺ ጋር በተመለሰ ሰዓት በምንም አይነት ሁኔታ ይመለስ ጤናውን አጣ ነው አለ ዴቭ ነው ያለው። ቤተሰቦች የሩታ ጋር በነበረ ሰዓት የአብርሽ ጤና ተናጋ፣ የአብርሽን ጤና አጣ ነው። ከፊቱ ላይ ፈገግታው ጠፋ። የድሮን አብርሽ አላገኘ ነው ሩታ ጋር ስለነበረ ማለት ነው። ተው አንዳንድ ያስተዛዝባል። የእውነት እናንተ የወንድም ቤተሰቦች በእውነት ያስተዛዝባል። በተለይ እህት ወንድሞች አንዳንድ የምትናገሩት ቃል እሷ ጋር ምን አይነት እንትን ቁጭ እንዳለ እንደሆነ ብታውቁት፣ ነገ ከፋም ለማ እዛ ጋር ሉል ተወልዷል። በሆነ አጋጣሚ ትገናኛላችሁ። በደስታውም በሀዘኑም በብዙ ነገር ልትገናኙ ትችላላችሁ። የምር ግን እዚች ልጅ ጋር ግን እያስቀመጣችሁት ያለው መጥፎ ነገር ግን ራሳችሁ መጥፎ እንድትሆን ታደርጓትና ከንግግራችሁ፣ ከተግባራችሁ፣ ከሁኔታችሁ ሩታ ጋር መጥፎ ነገር እንዲሆን በቀለኛ አይነት ሴት እንድትሆን ታደርጓትና መልሳችሁ የክፋት ሴት ታደርጓታላችሁ። ይገርማል። ለኦዲየንሱም እንደዛ ነው የምታቀርቧት። ለሷስ እሺ ትሁን፣ ዛተችባችሁ፣ ምንም አለችባችሁ። የልጁ አባት ከሌላ ሰው ነበረ መሄዱን ሰምታ መምጣት የነበረባት ሩታን አልነገሯትም። ለሄርሜላ ግን ተነግሯታል። አብርሽ የሚሄድበትን ንገሩኝ፣ ያሳውቁኛለች። ተነገራት። እመጣለሁ ጠብቁኛለች። ጠበቋት በደስታ በፈገግታ። ሄርሜላ የአብርሽን ጤንነት የምትፈልግ ሴት ናት። ሩታ ግን የልጇን አባት ሞትና ስቃይ የምትመኝ አይነት ሴት ናት። ለእነሱ እዛ ጋር ማለት ነው። አያችሁ፣ ለሷ ለውሽማ ተነገረ። ለልጅ እናት ግን ለሚስቱ ልጅ እናት አይኑን በአይኑ ላሳየች ሚስት ግን ከእሱ ጋር ብዙ ነገሩን የተካፈለች ብዙ ነገር እኔ ደጋግሜ ነገር እለዋለሁ እግዚአብሔርን ለሱ ብዙ ነገር የተባለችን ሴት ግን ዛሬ ላይ እንደ ጠላት ቆጥረዋት ለሷ በዝታለች ውስጥ ተጨምረው አውቀው አሁን ለተመልካች ለምን ሄርሜላን ጠራችኋት፣ ነገራችኋት የሚሄድበትን ቀን እሱስ ሚስቱ አይደለች እንዳይባል መደበቂያቸው ምን ነበር? የቡዜና ይሄ የዴቭ መደበቂያቸው ሩታ ስለዛተችና አቁማቸው ስለሄደች ያ መደበቂያቸው ስለሆነ ለእሷ እንደዛ ስላለች የዛተችውን ታምጣ፣ ለእሷ አይነገራትም። ለኦዲየንሱ መደበቂያቸው ይሄ ነው፣ ለእሷ የዛተችው። አይገርምም? አያናድም? የእውነት እኔ ገርመውኛል። ከምር በጣም ነው የገረመኝ። እንደ ዝም ብዬ የራሱ ቪዲዮን እስከ መጨረሻው ሳይ ራሱ ቤተሰቦችን ሩታንና ሄርሜላን የሚቀበሉበት የፈገግታ መንገድ እንኳን ይለያል። ቡዜ ላይ የምታዩት ፈገግታ አይ ቡዜ ላይ የሚታየው ፈገግታ ሩታ ላይ ግን ሌላ ነው። ከምር በጣም ነው የገረመኝና ሩታ ከሌላ ሰው ሰምታ መምጣት ነበረባት። የአብርሽ የሚሄድ ምርጥ ባትሰማና ባትመጣ ሊሄዱ ነው። በቃ ይዘውት እየሄዱ እኮ ነው፣ እየወጡ ነው ተሰነባብቶ። እንግዲህ እናት አባት ከምንም በላይ እናት ለልጇ እውነት ነው። ይሄ ትክክል ነው። እናት መድኃኒት ናት። እናት መድኃኒት ናት ከእግዚአብሔር በታች ይሂድ። በፊትም እኮ መሆን የነበረበት ነገር ነው። አመሰገነች። ዛሬም ደግማ ቡዜ እሷ ጋር ሄዶ ከመጣ በኋላ አብርሽ ላይ ለውጥ አላለች። ቡዜ ከኤርሜላ ጋር ያችን 3-4 ቀን ሄዶ መመለሱ ለውጥ አምጥቷል አብርሽ አለች። አያችሁ። ቅድሚያ ግን ይሄንን ቱሪን ፋሽን ቡዜም ከምትነፊ የማይመስል ነገር መተች ከምትናገሪ እንደ እህት ቅድሚያ እኔ እኮ እቺ ሴትስ ምን ይሰማታል የሚለው ስሜት ምን ነው ጋረዳችሁ? ምን ነው ተሸፈነባችሁ? ግን የምር ምን ነው አጀንዳችን ሌላ ነው አይነት ነገር አስመሰላችሁ? ቡዜ በፊትም እኮ መወሰን የነበረበት ውሳኔ እኮ ወደ እናት አባት ጋር ቅድሚያ ጸበሉን የምታምኑበትም አይመስለኝ። ሳያችሁ ተመልካች መለፍለፍ ከጀመረ ቆይቷል። ላንቃቸው እስከሚደርቅ ድረስ ከታች እስከ ላይ ዛሬን ጨምሮ ጸበል ይላሉ። ጸበል የምትሉ ልጆች አይሰሟችሁም። ዝም ብላችሁ አትድከሙ። እነሱ በጸበል የሚያምኑ አይመስሉኝም ሳያቸው። ቢሆንማ ገና ድሮ ጸበል ይሄዳል አብርሽ፣ ከጸበል መልስ ወደ እናት አባት ይሄዳል። ይሄ ነው ትክክለኛው የቤት ስራ። የወንድምና የእህት የቤት ስራ ይሄ ነበር መሆን የነበረበት። ጸበል ይሄዳል፣ ጸበል ሳምንት ይቀመጣል። ከሳምንት በኋላ ወደ እናት ወደ አባት ቤተሰቡ ጋር ሄዶ ደግሞ ትንሽ ጊዜ 1 ወርም 2 ወርም እዛ ተቀምጦ ጤናው ተመልሶ ወደ ተመልካች ወደ በፊት ስራውንም አቁሟል ሲሉ ስለሰማው ማለት ነው። አብርሽ ወደ ሩታ ከተመለሰ በኋላ የሚሰራ የነበረውን ስራ ሁሉ እንዳቆመ ሲናገሩ ነበር። ስራውን ሁሉ እንዳቆመ የጀመረውን ነገሮች ከዛ ድኖ ወደ አብርሽ። ይሄ መቼ ነው መሆን የነበረበት? የእነሱ የቤት ስራ ወደ ሄርሜላ እጅ ከገባ ከእሷ እጅ አውጥተው ይሄን የቤት ስራ ከእነሱ ይጠበቅ ነበረ። እውቀት የለም፣ ልፍለፋ ብቻ፣ ሩታን ማስጠላት ብቻ። እሷ ላይ የሆነ ነገር ይዘሩና የጥላቻ ነገር እሷ ጋር የሆነ ቂም እንድትይዝ ያደርጓትና
ይሄ ራሱ እኮ እኔ ራሱ በእሷ ቦታ ብሆን እግዚአብሔርን መቼም ምረሳላችሁ አይደለም፣ ምረሳው አይደለም። የምሬን ነው ምላችሁ ቤተሰቦቼ። አስባችሁታል? ሄርሜላ ስትመጣማ ቡዜ ፈገግታሽ እናት ያጠግባል። ፈገግታሽ እንዴት አሸብሽበሽ እንዴት እንደምትቀበያ ደስ ብሎሽ አብርሽ። ሩታስ እንደ ታጥፋ እሷ እንደ ወጣትነት የሚይዟት ይሆናል፣ አለማወቅ ይሆናል፣ አለማገናዘብ ይሆናል። እናንተ ላይ ልታደርገውም ማታደርገውንም ነገር ዝታ፣ ግን ከእሷ ተሽላችሁ መገኘት ነበረባችሁ። ቡዜ አንቺም ዴቭን ብትሆኑ ሩታ ዝታ ሄደች። ስለዚያ የልጁ አባት ሲሄድ አንነግራትም ብላችሁ በዛች ሰበብ አድርጋችሁ ዝም ብላችሁ ልጁን ይዛችሁ ለመሄድ ከመወሰናችሁ በፊት ከእሷ በልጣችሁ ባስተሳሰብ መገኘት ነበረበት። ግን ከሩታ ራሱ ባስተሳሰብ በምንም ታምር አትበልጡ። በምንም ማለት ነው። ሰው በልጦ ሲገኝ ነው ደስ የሚለው። ሩታ ጠፋች አይደለ? ከሩታ እናንተ ምን ነው በልጣችሁ መገኘት አቃታችሁ? ሩታ አሁንም በቀል ውስጥና ህል ውስጥ ዛቻ ውስጥ ናት አለ። እናንተ ደግሞ በፍቅር እሷን ለማሸነፍ መሞከር ምን ነው አቃታችሁ? አንድ ሰው እኮ ለኛ መጥፎ ባህሪ ሲያመጣ እንን ሰው በፍቅር ስታቀርቡት እየተሸነፈ ይሄዳል። ደውላችሁ ምን የልጅሽ አባት ሊሄድ ነው ሩታ፣ አንቺ በእርግጥ እንዲህ ብለሽ ነበር በዛን ቀን። ቆመንም እንደ ታላላቆችሽ አክብረሽንም አልቆምሽም፣ ጥለሽን ሄደሻል። ዛሬ ግን ሊሄድ ነው። ምንም ቢሆን የልጁ እናት ነሽ፣ የልጅሽን አባት ሩታ። አሁን ላይ እሉ ውስጥን ብትሆኝ የልጅሽን አባት ጤንነት ትፈልጊያለሽ። ወደ እናት አባቱ ጋር ብታጀራ ይዘነው ልንሄድ ነው። በይ አሁን ዛሬ ልንሄድ ነው፣ እኔ ተሰናበቹ ብትሏት ምንድን ነው ከእናንተ የሚቀንሰው? ደውላችሁ ለእሷ ሳታሳውቁ ለውሽሚት አሳውቃችሁ። ሩታዬ በምን ላግዝሽ የኔ ቆንጆ? የምር አንዳንዴ ሰዓት ታሳዝነኛለች። የምር ስሜቱ እንዴት እንደሚያም እኔ ራሱ እዛ ጋር ሳልሆን እኮ እዚህ ጋር አምመኝ። የምር አመመኝ እዚህ ጋር ስሆን ማለት ነው። እዛ ጋር ሳልሆን እኔ እዚህ ሆኜ አመመኝ። በእሷ ጫማ ውስጥ ሳልቆም እኔ እዚህ ሆኜ አመመኝ። በእሷ ቦታ ላይ በእሷ ጫማ ውስጥ ብቆም ደግሞ አስቡት። አይገርምም? አጅሬው ራሱ ዩት እስቲ ሩታን እኮ እንደ በፊት አይደለባትም። አሁን ራሱ እሱ ራሱ ማለት ነው እሱ ራሱ እንደ በፊት አይደለም። እና አንዳንዴ በልጠው መገኘትን ልመዱ እስቲ። እሷ ብዙ ነገር እኔ በዚህ አጋጣሚ የሩታ ዛቻ በእንደዚህ ሁኔታ የምትለው ነገር ልክ ባይሆንም እንደዚህ እንድትሆንና ይሄን እንድትል እንድትዝት የሚያደርጓት የእነሱ ድርጊት እኮ ነው። እንደ ታላቅ እንደተማረ ከእሷ በሰል እንዳለ መቼም ሁለቱም ከእሷ በሰል ይላሉ አይደል? በሰል ይላሉ። ከእሷ እንኳን እንደ እድሜም በሰል እንዳለ ሰው እሷን በሆነ ነገር ማሸነፍ ይችሉ ነበረ። ዛሬ ሲሄድ ነይ ሊሄድ ነው ቢሏት ትሸንፋለች። ሁለቱንም አንድ ላይ በቃ ይሁንሽ እንበል። ውሽሚት ባይመለከታትም እንበልሽ ለጊዜው ሁለቱንም እንበሉ። ሁለታችሁም አንድ ናችሁ ካሉ በእነሱ ጋር አንድ ናቸው ብዬ ስላሰብኩ ነው። ልሄድ ነው በቃ ሸኙት በሉ። አሁን ከመጣሽ በኋላ ነው እንዴ? ሸኙ በቃ። ትሄጃለሽ፣ ትቆያለሽ። ምንድን ነው የምትፈልጊው? አንቺ ምን ያገባሻል ሁሉ አልሻት። ቡዜ ታይ፣ ቡዜ ታይ፣ ያስተዛዝባል። የመረዝች ልጅ ላይ የሆነ ነገር እንትን እያላችሁባት ነው። ጭንቅላት ውስጥ የሆነ ስሜት እንዲሰማት እያደር ይሄ ሰው ቢመጣም ቢቀርም ለሩታ የሚጠቅማትም የሚጎዳትም ነገር የለም። አብርሃም መጣ ቀረ፣ ትኖራለች። ምን ትሆናለች? ትኖራለች። የእናንተ ድርጊት ግን ሲያስጠላ፣ እግዚአብሔርም በጣም ነው የሚደብረው። ለተመልካችም ሁለቱን የምታቀርቡበት መንገድ ራሱ ያስጠላል። በጣም ነው የሚደብረው። ቡዜና ዴቭ ከእናንተ አይጠበቅም። ዴቭ ራሱ ቅድም የተናገርከው ንግግር ያስጠላል። አንቺ ጋር ከተመለሰ ጊዜ በኋላ ጤናውን አጣ ነው። ምን ማለት ነው? እሷስ ምን እንዲያድር ነው የፈለጋችሁት? እሷ እንደዚህ አይነት ሴት እንዳትሆን እናንተ ጋር የሚጠበቅባችሁን እኮ የቤት ስራ እየሰራችሁ አይደለም? ተው፣ ትገናኛላችሁ። በክፉም በደጉም በደስታውም እኮ ከሩታ ጋር ትገናኛላችሁ። የምር ምክንያቱም ወልዳችኋል። ግን አትክፏት፣ እችን ልጅ የምር አትክፏት። እንዴ አይደብራችሁም እንዴ? የምር ሩታ ጋር ያለው ስሜት ሳይሆን አሁን ላይ በጣም አናድደኝና ሁላችሁም መቼም ያው እኛ ለምደን መቼም ይሄ አፈ ጮሌውን ነው የምንወደው አይደል? ተመልካቾችንም እያየው ነበር። አፈ ቅቤውን ትወዳላችሁ አይደል? ይሄኔ እቺ መርዝ ናት። ይሄኔ እኮ እግዚአብሔርን ይሄኔ እናቴ አብርሽን በእጇ እስከምትጠቃልልና እንደው ሰው ቀይ እርግብ መስሎ መሀል ገብቶ እንደው እንደዚህ ሲሆን እንደ ሴጣን አስጣላ። ሄርሜላ ማለት ቀይ ሴጣን እርግብ መስላ የገባች ደግሞ ምንም እኮ ፍረት የተባለ ነገር አልፈጠረባትም። ኧረ ሩታ የጽናቱን ይስጥሽ። እነዚህ ጋር ነው ባትጠጊና ባታገኛቸው ራሱ እኔ ደስ ይለኛል። ይሄ ቡዜን ምናምን የሚባሉትን ናንቺ የሚያሳዩትና ራሱ ለእሷ የሚያሳዩት ፊት ይለያል። እውነት አስባችሁታል? ራሱ መለስ ብላ ራሱ ይህን ቪዲዮ ስታይ ሩታ ምን እንደሚሰማት እኔ እዚህ ሆኜ እንዲኮንኩ ማለት ነው። በጣም ይደብራል። እና ለማንኛውም
ለሁሉም ጊዜ አለው። ጊዜ የሚፈታው ጊዜ ይመጣል። የእውነት ጊዜ የማይፈታው ነገር የለም። አንድ ቀን ሁሉንም ነገር ለእናንተም ግልጽ አድርጎ ማን ነው የአብርሽን ጤንነት የሚፈልገው ማን ነው የማይፈልገው የሚለውን ጊዜ አንድ ቀን ለሁላችሁም ይመልስላችኋል። እና ሩታዬ አብሽር የኔ ቆንጆ አይክፋሽን። አንቺም ደግሞ ከዚች ከህልሽ ከግርግርሽ ውጪ። ያው እንግዲህ ለናፈቀቻችሁ ሩታ መታለች ማለት ነው። እሷ ከሌለችበት ራሱ እኮ እናንተ ራሱ ብዙ ንግግር እኮ እንትን የላችሁም። እሷ መታ ደብለቅለቅ ሁሌ ጨጨጨ ካላረገችው ራሱ እኮ ታውቃላችሁ አይደለ? ደስ ብሎን ራሱ እኮ አናይም። ሩታ መታ እዛ ጋ እንዲህ ፈጠጥ ፈጠጥ እንትን ሄርሜላ ራሱ ቆመሽ አብረሽ እንደሚስት ደግሞ ወደኋላ የምትመለሹ ነገር እንዴት እንደሚያስጠላኝ። መሸፈኛሽ ልክ እንደነሱ መደበቂያሽ የሩታ ትዳርሽን የዛሬ ዓመት እንደዚህ አክብረሻ ይዘሹ ቢሆን ሁሌ የኋላው በቃ ለአንቺ መደበቂያ ሆነሽ አይደለ? ሁሌ ለአንቺ መሸሸጊያሽ ልክ እንደነሱ በፊቱ የተዳሯ ሁኔታ ነው መሸሸጊያሽ የሆነው። አንቺ ነሽ እንጂ እዛ ጋ ነጭ እርግብ እንትን መስለሽ ወፍ መስለሽ ወይም ደግሞ የመልአክ መስለሽ ነጭ ገብተሽ ድብልቅልቁን የበለጠ ያወጣሽ። አረ እንደ አንቺ የዘራሹ ነጫጅ ሄርሜላ ያምር። ማንም ሴት የዘራችሁን አምታይ። አንዳንድ ሴቶች እኮ አረ ነገ እኔ ምን አጭዳለሁ ዛሬ፣ ማንም ሰው እኮ የዘራውን ነው የሚያጭደው ብለው እኮ አንዳንድ ሴቶች ስሜታቸውን የራሳቸውን ፍላጎት ግትት አድርገው ራሳቸውን ጠብቀው ክብራቸውን ጠብቀው ምንም ያንን ሰው ቢወዱትና ቢያፈቅሩ ከራሳቸው ጋር ብዙ ተማክረው የሚወጡ ሴቶች አሉ ከእንደዚህ አይነት ሁኔታ ውስጥና ምን ነው ቡታጀራ ላይ ከአብርሽ ውጭ ወንድ የለም? ሄርሜላ ራሱ ምን ነው ከአብርሽ ውጭ ወንድ የለም እንዴ? የለም ይፈልግሽ። እግዚአብሔርን ለቃሩ ይቅርታ ቤተሰቦቼ፣ ምንድን ነው በዚህ ልክ? ኧረ በእናትሽ እኔ ሩታዬ በቃ እውነት እኔ እንደው አጠገቧ በሆንና በብዙ ነገር ባግዛት ደስ ይለኝ። ምክንያቱም ስሜቷን ስለምረዳው። ለምንድን ነው ስሜቷን የምረዳው መሰላችሁ? የእነሱ ሁኔታ ራሱ እስቲ ዩት ሄርሜላ ስትመጣ እንዴት ይችኛዋ ቡዜ ተብዬዋ ቡዘንሽ የምትባል ሴት እንዴት ፈገግ ብላ፣ ይችኛዋማ እናቴ ትቱ ናት። ምላሷ አንጥፎ ያነሳል፣ ቂቤ ያዘንባል፣ ማር ያዘንባል። የሄርሜላዋ ምላስ ማለት ነው። እንደዚህ አይነት ሰው ግን ከንፈሩ ምላሱ ሌላ ልቡ ሌላ ነው ብታውቁ። ምላሱ ሌላ ተግባሩ ሌላ ነው። እንደዚህ አይነት ሰው የእሷማ አንደበቷ ጠብ ያደርጋል አይደል? እዛ ነው እሷ የሱን እንትን ትፈልጋለች። የልጅ እናት ግን የባሏን ውድቀት ህመም ስለምትፈልግ እሷ ምን አገባሽ እኮ አልሽ ቡዜ። ታይ ጥሩ አይደለም፣ የምር ጥሩ አይደለም። ሩታ ላይ የጥላቻ እንትን እየሰነዘርሽ ከሁኔታሽ ራሱ ያስታውቃል። እና ብቻ እናንተም የሱን ጤንነት ምናምን ትላላችሁ እንጂ እየሰማን ነው። ጤናው ቢመለስ ራሱ ግልጽ እኮ ነው፣ ምላሳችሁ ነው እንጂ ሌላ። የአብርሽ ጤና ተመልሶ ወደ ሄርሜላ ቢመለስ ደስታችሁ ነው። ነው ደግሞ ያልተደበቀ እውነት ነው። ልደብቁትም አትችሉ። በእናንተ በፊታችሁ ላይ የሚነበብ ነገር ነው። ደስታችሁ ራሱ አብርሽ ከሄርሜላ ጋር ቢሆን ነው። አሁን ለምሳሌ ሩታ ቡታጀራ ልትሄድ ትችላለች። አሁን ባሌን ብላ ብትሄድ የባል ቤተሰቦች ያውቃሉ፣ እናት አባቶች ይቀበሏታል። ሄርሜላ አንቺስ እሺ አሁን ቡታጀራ ስትሄጂ እናት አባቱ ጋር ምኑ ነኝ ብለሽ ነው አብርሽ ጋር የምትሄጂው? ውሽማው ነኝ ብለሽ ነጭ መልአክ መስዬ የሆነች መንገድ አገኘውና በዛ ቀዳዳ ገብቼ የአብርሽና ሄርሜላን ብትንትኑን አውጥቼ ራሴን መልአክ አስመስዬ እስከዛሬ ቁጭ አልኩኝ። ውሽማው ነኝ ብለሽ ነው የምትሄጂው? ያው አንቺ እኮ አታፍሪኝ ትሄጃለሽ ብዬ እኮ ነው። ያው ከበፊቱንም ያው እንትንሽን አውልቀሽ ስላንጠለጠልሽው ክብር የሴትነት ክብር የሚባለው ነገር አንቺ ጋር ከጠፋ ስለቆየ ትሄጃለሽ። እሷስ ተለያዩም አልተያዩም ተለያዩም ይወቁም ተለያይተዋል ብለውም ቤተሰብ ቢያስብም የልጁ አባት ነው ታመመ፣ እሱን ልጠይቅ ትሄዳለች። ምንም አታፍርበትም ሩታ፣ ምንም አታፍርበትም። ቤተሰብ ሄዳ ብትጠይቅ እሱን ሄዳ ቤተሰብ ድረስ። አንቺ ግን ምን ሆነኝ ብለሽ ልትሄጂ ነው ሄርሜላ? መቼም የዘንድሮ ሴቶች እኮ ያናውጥታችኋል። እንደው በስነ ስርዓት በወግ ማድረግ ካገቡት ይልቅ እንደው ሽማ የሆኑት ናቸው። አሁንም አይን ያወጡት እኮ ቀድሞ የሚሰለፉትም እኮ እነሱ ናቸው። ምንም ፍርሃት የተባለ ነገር የኢትዮጵያ ሴቶች ደግሞ በዛ። በተለይ እነዚህ ከተማ ሰለጠንም ብለው የተቀመጡ እፍረት የተባለ ነገር የላቸውም። ከዛ ደግሞ ነግበን የሚለው ነገር የለም። ያ ሰው እነሱ እንዲሁም ብቻ ነው። ኬትም ብለው ኬት ይሄ እፍረት ምናምን ደግሞ ምክንያታቸው ሰበባቸው ያቺ ለሱ ትዳር ያልተመቸች ስለነበረች አንቺማ እናቴ ልተነጠፊለት አይደል እንዴ? ሲረማመድብሽም ዝም ልትይው አይደል እንዴ? አብርሽን አየን እኮ የምናየውም ይሆናል ቀስ በቀስ እድሜ ይስጠን እንጂ ማለት ነው።
እና ያናዳን የምር እኔ ከሄርሜላ በላይ አብርሽ እህት የተባለችው በተለይ ታናደኛለች። ይቅርታች ቡዜ ተብዬዋ ማለት ነው። እና ሁላችሁም ለነገሩ የበተናችኋትን አብቅላችሁ ታዷታላችሁ፣ ችግር የለውም። እና ሩታ አያይዞሽ፣ ስሜታዊ አትሁኝ፣ አንቺም ተረጋጊ፣ ለበጎ ነው፣ አይዞሽ ያልፋል።